የአርቲስት ነጻነት ወርቅነህ ባለቤት ንጹህ ዘር በኢቢኤስ ላይ ቀርባ በርካታ ነገሮችን ተናግራለች። የሚቆጨኝ ነገር እኛ ውጭ ሀገር ነበርን ነፂ መሰናበት አልቻልንም ነበር ብላለች። የሚቆጨኝ ነገር አይኑ ቤተሰቦቼ ጓደኞቹም ከአርብ ጀምሮ ነበር አብሯቸው የነበረው። ለኛ ያን እድል አላገኘንም። አጠገቡ ደርሰን አልነካነውም፣ አልተሰናበትነውም። በታመመ ሰዓት አሜሪካ ውስጥ እየታከመ ራሱን እንዲያስታምም ጠይቄው ነበረ። እሱ ግን ያለ ስራ መኖር አልችልም አለኝ። ታመመ። ከዛ እኔ ደግሞ እንትን አልኩ፣ በቃ ታማሃል፣ እዚህ መሆን አለብህ ነገር ነው አይሽ። የዓላማ ነበረን አይደል? እንደዚህ ሆና እንደዚህ እናረጋለን። ግን በመሃል ህመም ሲመጣ በቃ ይሄ ነገር ይቅርና እዚህ ህክምና ተከታተል ቆይ ምናምን ስለው እኔ ታሞ ሞተ መባልን አልፈልግም፣ እየሰራ ሞተ መባልን እንፈልገው አለ። እና እዚህ ስመጣ አርብ ቀረጻ ሊሄድ የተዘጋጀ ነበረ ሲል በቃ የፈለገውን ያደረገው የሆነለት ለሱ ቢሆንም እኔም የፈቀድኩት የሱን ሀሳብ ለማሳካት ልጆችም ይሄን ገብቷቸዋል። ትንሿ አባታችን ከኛ ይበልጥ ስራውን ይወዳል ትለኛለች። እሱ ግን ህዝብን ነው የሚወደው፣ ህዝብ ማስደሰት፣ ሰው ማሳቅ ነው የሚወደው። ይሄን ነገር እንዴ ነው አንቺን እኛንም ይወደናል ህዝብም ይወዳል ብሎ ለመንገድ ከብዳል ትንሽ። ባለቤቱ ወደ ኢቢኤስ ስትመጣም እጇ ላይ ቀለበት አድርጋ የሱንም ደግሞ አንገቷ ላይ አስራ ነበር ብቅ ያለችው። ቡና እያፈላችልን ሽማግሌ ምናምን ነው ላገባት ነው አላት ማለት ነው። እሷም እንዲህ በላን አገባት ያለች። ቀለበታችንን ዲዛይኑን ምናምን የመረጠው ነው ደቻሳ ነው። የኔ ላይ ነጻነት ይላል እና ዓመተ ምህረቱ አለው። የሱ ላይ ደግሞ ንጹህ ዘር ይላልና በዓመተ ምህረት ጋር ማለት ነው። አንገትሽ ላይ ያለው ቀለበት እዚህ ያደረገው ነበር። አዎ ነጻነት አንድ ኢትዮጵያ ከዛም አሜሪካ እያለ 6 ወር ያህል ነበር ብቻ የሚቆየው። እኛ ጋር ብዙም አይቆይም ነበረ፣ ለስራው ይሮጥ ነበረ ስትል ተገልጻለች። ነፂ እዚህ 6 ወር እዚህ 6 ወር እዛ ነበረ። ግን 6 ወር ቆይቶ አያውቅም። 2 ወር 3 ወር ቢመጣ ነው እና እኛ ግን 6 ወር ነበር የምንጠብቀው። በመጣ ጊዜ ልጆቹ ዞር ብለው እንኳን አያዩኝም። ከሱ ጋር ናቸው ጊዜያቸውን እንትን የሚሉት ማለት የሚያሳልፉት። እና ይመስለኛል በቃ ሲያጫውታቸው ምን ሲል ያንን የነሱ 6 ወር ጥበቃ ያንን እያጣጣሙት ያንን ጨዋታ እየደጋገሙ አሁን እሱ ላይ ተደራርበው እንትን ይላሉ፣ ይላፋቸዋል። እሱ ሄደ ጊዜ አባት እንደዚህ አድርጎ ነበር እያሉ ላያቸው ላይ እርስ በርስ እኔንም ላይም ሊመጥ ይችላል እዛው እኔ ያስፈራራ እና እናቆየዋለን ለ6 ወር እየቆጠብን ስቶክ ታስቀምጣላችሁ። ትዝታ ይቆያል። የሱን የቲያትር ስራዎች ተመልክተሽ ታውቂያለሽ ወይ? ሌላኛው የቀረበላት ጥያቄ ነበረም። ስንተዋወቅ አላየሁም የሱን ስራዎች። በዛ ጊዜ የዳዊት እንዚራ ይታይ ነበር። አርቲስት እንደሆነ አውቃለሁ፣ ግን አንድም ስራውን አላየሁም። እና ወደ አሜሪካ ሄድኩ። ከዛ ስመለስ ፍሬሽማንን ጀምሯል እና እዩ ብለን ከጓደኛዬ ጋር የገባሁት መጀመሪያ። እና እሱ በሚያሳይ ጊዜ እኔ ጭንቀት ውስጥ ነበርኩ። እሱ ለሚሰራ ጮክ ብሎ ነበር የሚያወራው እና ብዙ ሰው እንትን ይላል እና ሳገኘው ድምፁ ይዘጋል አይዘጋም፣ ውሃ ይጠጣል ከኋላ ሆኖ ምንድነው የሚያደርገው? ይሁን ጭንቀት ነበረ። ከዛ በሚቀጥለው ባክስቴጅ ወሰደኝና የሚያደርገውን አየው ማለት ነው። ይበላል ይጠጣል። አሁን ሰዓት ላይ ከባድ ህይወትን እያሳለፍኩ ነው ስትልም ትገልጻለች። ከባዱ ነገር መንገር ነው ለን አባታችሁ የለም በህይወት ብሎ መናገር
በመጨረሻም ምስጋና አቅርባለች። ማመስገነው ኢቢኤስ የአቶ አማንን ነፍስ ይማር ወይዘሮ ማክዳ ሰይፉ ፋንታሁን፣ ይበልጥ ደግሞ አቶ ማናዬ፣ የነፂ ጓደኛ አስናቀ ንጉሴ ከልብ ነው የማመሰግነው። ሁሉም ኮሚቴ ወንድሜ ቤቢ አይዞሽ። በአገር ፖርትላንድ የምኖርበት ደብራችን አስተዳደር ቀሲስ አንዱዓለም፣ ጠቅላላ የፖርትላንድ ህዝብ ከልብ አመሰግናለሁ። ተቦናው ከኢንተርቪው በኋላ ራሱ ደውሎ እንዴት ናችሁ ብሎ መጠየቁ ራሱ በጣም ነው የማመሰግነው። ከማታውቂው ሰው የተለያየ ነገር ስታገኝ ያጽናናል። የራሱ ዶኔት ከማድረጋቸው አልፎ ሜሴጅም አብሮ እየላኩ ያጽናኑኛሉ። በኢትዮጵያውያን ኤርትራውያን በመላው ዓለም ቮይስ ሜል እየተውልኝ አይዞሽ እኛም እንደዚህ ሆነን ነበር። አንድ ማረሳው እኔም 3 ልጅ ይዤ አለችኝ በስልክ ስታጽናናኝ። ባለቤቷ አሜሪካ ሀገር እንደሄደች ነው በመኪና አደጋ የሞተው። ቢል እንኳን እንዴት እንደሚከፈል አላውቅም። ህጻናቶች ይዤ ስትለኝ የኔ ልጆች አድገዋል እግዚአብሔር ይመስገን ያልኩት። ግን ይከብዳል። አመሰግናለሁ ላጽናናኝ ሁሉም። አድናቂው አይደለሁም፣ የኔ የህይወት አጋሬ ጓደኛዬ ነው እና አፍቃሪው ነኝ እንጂ አድናቂው አይደለሁም። እና ሁሉም ስራዎች ላይ እዩ እንዴት ነው አስተያየት ስጪ ይላል እያልኩ እሰጣለሁ እንጂ ይሄኛው ጥሩ ነው ይሄኛው አንቺ ቤት ውስጥ ያለውን ነፂ ነው እንጂ እዛ ጋር ሰው ህዝብ ጋር ያለው ነው። አዎ መልካም አባት ነው ለልጆቼ። እኔ አማካሪ ጓደኛዬ ከብዳት ማጣት ትንሽ እኔ እላለሁ። እኔ ባለቤቱ ነኝ፣ የልጆች አባት ነው። እኔ እንደዚህ ያዘንኩ ህዝቡ ሲያዘን ምን በወጣቸው ነበር ስለኝ ነበር። ግን እነሱም ወዶታል፣ እነሱም የህዝብ ነው፣ ህዝብም ወዶታል። ከብዳል። እኔ እንደዚህ ከበደኝ እነሱ አንድ መስሪያ ቤት ሄጄ ነበረ መሶብ ገና ስታይኝ ያል ማልቀስ የጀመረችው ከብደ ነበረ። ሰውን ደግሞ ሲያጽናኑስ ነፂ ነበር የሚያወራኝ ምንም ነገር የሚነግረኝና ያን ነገር አግኝቼዋለሁ ከተለያየ ህዝብ። አይዞሽ ቃላታቸው አመራረጡ ምናምን ደርሰውልኛል። ኢትዮጵያ አመሰግናለሁ።